ህይወትህን አትኑር፣ ህይወትህን መኖር አትችልም፣ በቃ ህይወት ያለው በሩታ ዙሪያ ላይ ብቻ ነው ብዬ እሱን ማሳመን አልችልም፣ መቆጣትም አልችልም። ቁጭ አርጌ ማውራት ያለብኝን አውርቼዋለሁ። ብዙ ነገር አደረኩኝ፣ ደጋግሜ ይቅርታ ጠየቅኩ፣ ማድረግ ያለብኝን አደረኩኝ። እሷ መሀላችን ሰው ሁሌ እንዳስገባች ነው፣ ሰውን እንዳመነች ነው። የሆነ ነገር ሲፈጠር ጥርጣሬን ታመጣለች። እኔን ማመንትታ ያን ሰው ታምናለች። ፍቺን ፈለገች፣ ፍቺ ሰጠኋትኝ። ከዚህ በላይ ምን ላድርግ ብሎኛል። አናግሬው እህቴ ምን ላድርግ ከዚህ በላይ እኔ ላይ የምትፈርጅብኝ ብሎ ብዙ ነገር አውርቶኛል። ገብቷል። እዚህ ጋር ማውራትም አልፈልገው ነገር በጣም ብዙ ነገሮችን አውርቶኛል። ለዛም ነው የተረዳሁት፣ ለዛም ነው የገባኝ። ዓለም ላይ ብዙ ሰዎችን እናውቃለን፣ ምድር ላይ ብዙ ሰዎችን፣ ጎረቤታችን፣ ሰፈራችን፣ የትኛውም ቦታ ላይ ሰዎች አሉ እናውቃለን። በቃ የሆነ ህይወት ሀፕን ካረገ በኋላ የራስ ቀጥላል ህይወት እንጂ አይቆምም። ያ ነገር ለምን ማሰብ አቃታት? ለምንድነው እሱ ጋር ብቻ ነው ህይወቴ ብላ ያሰበችው? በቃ ቢሆን ደስ ይለኝ ነበር። በቃ ቢሳካላቸው ቢሰምርላቸው አብረው ቢሆኑ ደስ ይለኝ ነበር። ግን ልጁ የማይሆን ነገር እያደረገች ከውስጡ እንድትወጣ አደረጋት። ቁርጥ እንዲልለት አደረገችው። እሺ አሁን ከዚህ በላይ ማለት ነው ውስጡ ቆርጦ ከወጣ በኋላ በግድ ሩታን ካላስገባሃት አልፋታህም ማለት እችላለሁ? አልችልም። ይሄንን አልችልም። ሆኖም ግን ያኔ በልህና በንዴት ሰው ገፋፍቷት ምናምን ያኔ በዛ ምክንያት ነበረ እንደዛ የጠመደችው። ፍቺ ራሱ ምናምን ብላ ውክብ ያደረገችው ያኔ የፈጣጠነችው እልይቷት። ልቦና ይስጣት። አሁንም ደጋግሜ የምለው ልቦና ይስጣት። ወደ ራሷ ወደ ቀልቧ ትክክለኛ ህይወት እንድትኖር ልቦና ይስጣት። ሌላ በተረፈ ግን እኔ ወንድሜን ተጭኜ ሩታ ጋር ካልሆንክ ምልበት ምንም ምክንያት የለም። አሁንም ቢሆን ማለት ነው ደስታው እስከሆነ ድረስ ደስታዬ ነው። ገብቶሃል አይደል? ሀዘኑን ማየት አልፈልግም። ሰላም ውድ ቤተሰቦች እንዴት ናችሁ? አለን እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሁላችሁም ባላችሁበት ሰላም ሁኑልኝ። ዛሬም በድጋሚ ተመልሼ መጥቻለሁ ቤተሰቦቼ። ማለት ያው ሰላም እንደሆነ ሰው ባወራ ደስ ይላል። እየተፈጠሩ ያሉ ነገሮች አሁን ላይ በጣም ከባድ ስለሆኑ ከአቅማችን በላይ ስለሆኑ ያው ሰላማዊ መንገድ ሰላም እንደሆነ ሰው ባወራ ደስ ይለኛል። ማለት ሁሉም በጊዜውና በሰዓቱ የሚስተካከል ነገር ስለሆነ ያው ፈጣሪ ባለው ታይም ይስተካከላል ብዬ ስለማስብ በቃ ሁሉ ነገር ለፈጣሪ ትቶ ሰላም መሆን ይሻላል። ግን ደግሞ ይሻልሆናል ደግሞ መጣርና መሞከር ወደ ሰላም ለመመለስ መሞከር ይሻላል ብዬ ስለማስብ ነው ፋሚሊዎቼ። ያው ሰሞኑ አንዳንድ ነገሮችን ለማስተካከል ሞክሬያለሁ። በደንብ አይታችኋል። ብዙዎቻችሁም ሀሳባችሁን አስተያየታችሁን ነግራችሁኛል። በጣም ነው የማመሰግነው ለኔም ስላሰባችሁ፣ ለአብርሃም ለሩታም ስላሰባችሁ። ሲቀጥል ደግሞ ቤተሰቦቼ ማለት አሁን ላይ ብዙ ነገር ሀፕን እያደረገ ያለው ነገር ምንድነው አቃለው አይኑ በአብርሃም የራሱ እውነትና ሐሳብ የራሱ ነገር ሊኖረው ይችላል። አሁን ለምሳሌ አብርሃም ጋር ሄዳችሁ ይሄ ነገር ለምን እንደዚህ ሀፕን አደረገ ለምን እንደዚህ ሆነ ብትሉት የራሱ ሪዝን አለው፣ ምክንያት አለው የሚናገርበት። ሩታ ጋርም ስትሄዱ በተመሳሳይ እና አሁን ላይ ደግሞ በጣም ብዙ ሰው ሩታን እየተናገራት ይገኛል በዚህ ሰዓት። እና ሩታ ደግሞ ቤት ምን አይነት ህይወት ታሳልፍ ማንም ምንም የሚያውቅ ነገር የለም። ገባችሁ አይደለ? እስቲል እስካሁን አብርሃምን ትወዷለች፣ ያንን ትዳሯን ለመመለስ ትፈልጋለች። በዚህ ሰዓት ላይ በዚህ ጊዜ ላይ አብርሃም ሌላ ቦታ ሄዶባታል። ገባችሁ አይደለ? ቀለበቱላ አስሯል ኢቭን ከሄርሜላ ጋር። እና ይሄንን ነገር እያሰበች አሁን ለሄርሜላ ለደስታ ነው፣ ለሩታ ደግሞ ስቃይ ነው። ገባችሁ አይደለ? ምንም አክል በሩታ በኩል ደስታ ቢኖርም ግን ደግሞ አሁን ላይ በጣም ሀዘን ላይ ናት። በቃ ቁስል ነው ለሷ አብርሃም ያደረገው ድርጊት። ይሄ ነገር ደግሞ ፌር አይደለም። ምክንያቱም ሩታ እያዘነች ከማዘኗ በላይ ደግሞ እየተናገራችኋት ምን እያላችኋት እኔ ዝም ልል አልችልም። ገባችሁ አይደለ? እነዩም ራሱ አሁን በሩታ ነገር ላይ እንደዚህ እየለፉ ያሉት ሩታ እንዳትጎዳ ሰው እንዳላት እንዲሰማት ለዛ ነው። እና ሩታ አሁን ላይ እንዴት እንደምታዘን እንዴት እንደምታለቅስ እኛ ነው የምናውቀው እንጂ ማንም አያውቅም። በቃ የልጅ አባት ነው ብላ ስላሰበች ነው ይሄን ያህል እየጣረች ያለችው። በፕሮግራሙ ቀን ራሱ ተገኝታ ያውሉ ነገር ያደረገችው ስለምትወደው እንጂ አብርሃም ጠላቷ ስለሆነ የሱ ነገር ስለማያስደስታት ምናምን አይደለም። በጣም አስተዋይ ሴት ናት ሩታ። ገባችሁ አይደለ ቤተሰቦች? እና ሩታ የሚነካ ነገር አሁን ላይ ልንቀበል አንችልም። ስለዚህ አሁንም ወደፊትም አብርሃምና ሩታ ቢታረቁና አንድ ላይ ቢሆኑ ደስ ይላል። ግን ደግሞ ያ ነገር ፌር አይደለም፣ ሊሆንም ስላልቻለ ለዛ ነው እያስተካከልን ያለ ነው። እና ዛሬ ቡዜን ጠርቻታለሁ። ቡዜን የጠራውበት ምክንያት ዋነኛው ይሄ ነው።
ምክንያቱም ቡዜ ጠርቼ ሩታ ምን ያህል እየተጎዳች እንደሆነ ላስረዳት እፈልጋለሁ። አሁን ቡዜ አብርሃምን ደግፈው አብርሃምን ወግና ከሱ ጋር ሆናለች። ይሄ ነገር ፌር እንዳልሆነ ልክ እንዳልሆነ እነግራታለሁ፣ ያለውን ነገር አስረዳታለሁ እና ቡዜን ጠርቻታለሁ። ያው እየታየች ነው ያለውን ነገር ሳልፈራ በግልጽ እናገራለሁ፣ ክብር ባለው መንገድ ማለት ነው። ሰዎች ሰላም ነው። ሰላም ነው። እንዴት ነህ? ሰላም ነው። ሁሉ ሰላም ሁሉ ደህና አለ። እግዚአብሔር ይመስገን አለ። ይቅርታ በጣም ስራ አስፈትቼ ስለጠራሁሽ። ችግር የለውም። አይ እናም ደግሞ አመሰግናለሁ አክብረሽ እሺ ብለሽ ስለመጣሽ። ችግር የለውም። ለሰላም ከሆነ ይመቸኛል። እንደ ቢኒ እንዳታረገኝ እንጂ። ኧረ እንደ ቢኒ ሲያን ለሰላም እንደዛ ካላገኘሽኝ ብሎ እዚህ ጭቅጭቅ ፈጠርና አይ ለሰላም ለመግባባት ብናወራ ደስ ይለኛል። ለመግባባት አይደል? በጣም በዚህ አጋጣሚ በጣም ማከብርሽ ሴት ነሽ። በጣም የምር እና የጠሮሽ ለአንድ ሀሳብ ነው ቡዜ ማለት እኛ አሁን ጭንቀት ውስጥ ነው ያለነው። እውነቱን ስነግርሽ በጣም ማይሆን ውስጥ ገብተናል። አውቃለሁ አንቺም ያንቺም አሁን የሆነ ነገር ብትጠየቂ ያለሽበት ነገር በተለይ በአብርሃም ጉዳይ ላይ የሆነ ነገር ብትጠይቂ የምትመልሺው መልስ ሊኖር ይችላል አውቃለሁ። ግን ደግሞ አሁን ላይ በሩታ ሳይድ በጣም ብዙ ነገር በተለይ እኛ እየተጎዳን ነው እና ሩታ አሁን ላይ በጣም እየተጎዳች ነው በአብርሃም ምክንያት። ከሰው ጋር ከምታደርገው ይልቅ ብቻዋን ሆና የምታደርግ ሰው ይበዛል እና አንቺ ደግሞ አሁን ላይ ቡዝዬ ይቅርታ ለንግግር ሜቢ እያጠፋው ከሆነ አሁን ላይ አብርሃምን ወገነሽ አብርሃም በሚያደርገው ድርጊት ልክ ነው ብለሽ ከሱ ወገን ነው ያለሽው፣ ከሱ አጠገብ ነው ያለሽው እና እዚህ ጋር ደግሞ ሩታ እየተሰቃየች የምታለቅሰውን ባኛ እያየን ነው፣ የምትጎዳ ጉዳት እያየን ነው። የድሮ ፍቅሯን ለመመለስ አብርሃምን ባሏን ለመመለስ እየሞከረች ባለችበት ታይም የአብርሃምን ነገር አይተሽ እሱን ደግፈሽ ወደሱ መሄዱ በጣም ስለከበደኝ ዛሬ በግድ ነው በቃ ላገኝሽ ፈልጌ ላወራሽ የፈለኩት። አይ ማውራት ችግር የለውም ኖርማል እስከሆነ ድረስ ማለት ነው። እያንዳንዱ ሜቢ በፊቱን ሁኔታቸውን በደንብ ዲፕ ታውቃለህ አታውቅም አላውቅም፣ ግን ብዙ ነገር አልፈዋል። አብርሽ ጋር የሆንኩበት የራሴ ምክንያት አለኝ። ይሄ ነገር እንዳይፈጠር ሩታ ጋር ያለውን ነገር ብዙ ነገር ጥሪ ያለው አውቃለሁ። ሁሌም ስለው የነበረ ነገር ነው። ብዙ ጊዜ ነገሮች በሚሆኑ ሰዓት ሴት ልጅ ናት ተጎጂ፣ ወንድ ልጅ ወንድ ነው ብያለሁ ከዚህ በፊት ማለት ነው። ሴት ልጅ ግን ትጎዳለች፣ ትሰበራለች። ያ ነገር እንዳይፈጠር ግን የተቻለኝን ሁሉ ሞክሬያለሁ። ሩታ ጎን ሆኜ ማድረግ ያለብኝን ሁሉ ይሄ ቀን እንዳይመጣ ማለት ነው። ቶሃል ይሄ ቀን እንዳይመጣ በምለፋበት ሰዓት ግን አልገባትም። ምን ላድርግ? ገብቷል። ገብቷት ነገሮችን በትዕግስት እና ፍቅር ያሸንፋል። በነገራችን ላይ ታውቃለህ፣ ከጸብ ይልቅ ከክርክር ይልቅ የሆነ ነገር ከማድረግ ወይ ተንኮል ከመስራት ይልቅ ወይ በቀልን ከማሰብ ይልቅ ፍቅር ያሸንፋል። እውነተኛና ትክክለኛ ፍቅር ካላት በፍቅር ነበር ማሸነፍ የነበረባት አብርሽን ማለት ነው። ግን እሷ በቀሉን ነው የመረጠችው እና ያ ነገር ደግሞ ይሄን ጊዜ አምጥቷል እና ይሄ ጊዜ ለሷ ባይመጣ ደስ ይለኝ ነበር። ግን ምን ላድርግ? አሁን ላይ እኔን አብርሽ ጎን ቆምሽ እንደዚህ እኔ የሱ ፍላጎት ነው። የትኛውን ቦታ ላይ ያኔ በጣም ብዙ ተጭኘዋለሁ፣ በጣም ብዙ ነገር ብዬዋለሁ። ወንድ ልጅ ነው ብዬ ስላሰብኩኝ ምንም ቢሆን ምንም አይሆንም ብዬ ስላሰብኩኝ ብዙ ነገር ሆኗል። ዛሬ ላይ ግን የራሱ ምርጫ ነው። በራሱ ምርጫ ላይ እኔ ተስማማሁ እንጂ ምንም የፈጠርኩት ነገር የለም። እኔ አቡዚ አይ ነው የምትነግሪኝ ሀሳብ በጣም አንደርስታንድ አደርጋለሁ። ብዙ ነገር እንደሞከርሽም አውቃለሁ። ያኔ በጣም ብዙ ነገር አይቻለሁ፣ ብዙ ነገር ማለት ነው። ግን ደግሞ ቡዚ አሁን ይሄ ነገር አንደኛ እንደ ኖርማል ራሱ እንደ ሰው ስናስበው ልክ አይደለም። በመጀመሪያ ደረጃ አብርሃም እያደረገ ያለው ነገር ልክ አይደለም እና ደግሞ ሲቀጥል ደግሞ እዚህ ጋር ልጅ የሚባል ነገር መሀላቸው ላይ ስላለ አሁን ደግሞ ሁለተኛው ልጅ ስለመጣ ይሄ ነገር ወደ ከባድ ነገር ሩታን እየወሰዳት ነው። እርግጠኛ ነኝ እኔ አብርሃም አሁን ሩታ የሆነ ነገር ብትሆን አብርሃም በጣም ነው የሚጸጸተው። በጣም የማይወጣበት ጸጸት ውስጥ ነው የሚገባው። ሩታ የሆነ ነገር ብትሆን አክሲደንት ቢያጋጥማት በህይወት ቢሆን ነገር ቢያጋጥማት እርግጠኛ ነኝ በጣም ነው የሚያዝነው። እና ቡዜ እኔ ደግሞ ከማናችንም ይልቅ አብርሽ አንቺን የሚሰማ ሰው ነው። አንቺ እሱን መቆጣትና መገሰጽ ነው ያለብሽ። ማለት አሁን እየሰራ ያለው ነገር ልክ ስላልሆነ ብቻ እኔ አንቺን እንደዚህ አጥፍተሻል እያልኩ ሳይሆን እያደረገ ያለው ነገር ልክ ስላልሆነ አንቺ ብትመክሪውና የሆነ ነገር ብትይው ሊመለስ ይችላል እንጂ ማናችን እየሰራ ያለው ነገር ልክ አይደለም ማለት አልችልም።
ይሄን ስልህ ይቅርታ። ምክንያቱም ልክ አይደለም ያልኩበት ጊዜያቶች ነበረ፣ ልክ ስላልነበረ። አሁን ላይ ግን ህይወትህን አትኑር፣ ህይወትህን መኖር አትችልም፣ በቃ ህይወት ያለው በሩታ ዙሪያ ላይ ብቻ ነው ብዬ እሱን ማሳመን አልችልም፣ መቆጣትም አልችልም። ፍቺ ፈለገች አውርቻለሁ እኮ ከዚህ በፊት። ሰው ያልተረዳኝ ነገር ምንድነው? እኔ አውርቻለሁ፣ ቁጭ አርጌ ማውራት ያለብኝን አውርቻለሁ። ብዙ ነገር አደረኩኝ፣ ደጋግሜ ይቅርታ ጠየቅኩ፣ ማድረግ ያለብኝን አደረኩኝ። እሷ መሀላችን ሰው ሁሌ እንዳስገባች ነው፣ ሰውን እንዳመነች ነው። የሆነ ነገር ሲፈጠር ጥርጣሬን ታመጣለች፣ እኔን ማመንትታ ያን ሰው ታምናለች። ፍቺን ፈለገች፣ ፍቺ ሰጠኋትኝ። ከዚህ በላይ ምን ላድርግ ብሎኛል። አናግሬው እህቴ ምን ላድርግ ከዚህ በላይ እኔ ላይ የምትፈርጅብኝ ብሎ ብዙ ነገር አውርቶኛል። ገብቷል። እዚህ ጋር ማውራትም አልፈልገው ነገር በጣም ብዙ ነገሮችን አውርቶኛል። ለዛም ነው የተረዳሁት፣ ለዛም ነው የገባኝ። ገብቶሃል። ዛሬ ላይ ግን አንተ ልክ አይደለህምና ሩታን እንዲያረክ ነው ማለት አልችልም። ግን ብትችል ትናንትና ራሱ አይተው ከሆነ ሜቢ አላቅም፣ ማታ ላይ ነው እንዲያውም ሰዓት ላፊ ነው ገብቼ አጋጣሚ ሳየው የሆነ የምታወራው ነገር ልክ አይደለም። አሁንም ያለችው እሷ ውስጧ በቃ እስኪ ዝም ትበልና ፍቅር ያሸንፋል ብላ ትተው እስቲ። ሲቀጥል ደግሞ እኔ በቃ ጠንካራ ሆነ አሁን ልክ ነህ። አሁን ህይወት እሱ ጋር አብርሃም ጋር ከሌለ ቆመ ማለት ነው እንዴ? እኔ እኮ ብዙ ሰዎችን አውቃለሁ። ብዙ ዓለም ላይ ብዙ ሰዎችን እናውቃለን። ምድር ላይ ብዙ ሰዎችን፣ ጎረቤታችን፣ ሰፈራችን፣ የትኛውም ቦታ ላይ ሰዎች አሉ እናውቃለን። በቃ የሆነ ህይወት ሀፕን ካረገ በኋላ የራስ ቀጥላል ህይወት እንጂ አይቆምም። ያ ነገር ለምን ማሰብ አቃታት? ለምንድነው እሱ ጋር ብቻ ነው ህይወቴ ብላ ያሰበችው? በቃ ቢሆን ደስ ይለኝ ነበር። በቃ ቢሳካላቸው ቢሰምርላቸው አብረው ቢሆኑ ደስ ይለኝ ነበር። ግን ልጁ የማይሆን ነገር እያደረገች ከውስጡ እንድትወጣ አደረጋት። ቁርጥ እንዲልለት አደረገችው። እሺ አሁን ከዚህ በላይ ማለት ነው ውስጡ ቆርጦ ከወጣ በኋላ በግድ ሩታን ካላስገባሃት አልፋታህም ማለት እችላለሁ? አልችልም። ይሄንን አልችልም። ገብቶሃል አይደል? እንዲህ በምለው ሰዓት የባስ ሀዘን ውስጥ ከመግባት ባሻገር ምንም የሚፈጥረው ነገር የለም። ማታ እንኳን ከዛ በፊት በቅርቡ አይተሃል። ልጄን ወሰክ ብላ እስር ቤት ሁላ አስገብታ ስንት ነገር ልጅህን አታይም ብላ ከልክላው፣ ማታ ደግሞ ልጅህን ውሰድልኝ የሆነበት ሊሄድ። እኔ ማውራት አልፈልግም በቃ ምክንያቱም ደክሞኛል አሁን ይሄንን ነገር ማውራት። ገብቶሃል? አሁን አንተ በቃ ላግኝሽ ስላልከኝ ማውራት ያለብኝን ለማውራት ብዬ ነው እንጂ ምንም ነገር ማውራት አልፈልግም። ለምን ሆንሽ ከሱ ጎን እሱን ለምን ደገፍሽ ለሚለው መልሴ ነግሬሃለሁ በቃ። አይ ቡዚ ቅድም ነግሬሻለሁ። እኔ በጣም ነው ማከብርሽ፣ በጣም ነው መወድሽ ያልኩበት ሪዝን አንደኛው ይሄ ነው። በአብርሃምና በሩታ ጉዳይ የከፈልሽውን ዋጋ ኦዲየንስም ሁላችንም እናውቃለን። የምሬ ነው። በተለይ ደግሞ ያኔ አብርሃምና ሩታ መጀመሪያ የተጣሉበት ታይም ላይ ሩታ እንድትመለስ በጣም ብዙ ነገር አድርገሻል። ይሄ ነገር እንዳይፈጠር አድርገሻል። እሱን ማንም አይክድም። ያረግሽው ነገር በጣም ትልቅ ነገር ነው። ሩታ ኢቭን እስካሁን ተምራበታለች፣ ትጸጸትበታለች። ሆኖም ግን ያኔ በልህና በንዴት ሰው ገፋፍቷት ምናምን ያኔ በዛ ምክንያት ነበረ እንደዛ የጠመደችው። ፍቺ ራሱ ምናምን ብላ ውክብ ያደረገችው ያኔ የፈጣጠነችው እልህ ይዟት ነው። በጣም አብርሃምን ትወደዋለች እናውቃለን። በጣም ነው የምትወደው። የምሬ ነው። አንቺ በጣም ታውቂያለሽ ቡዜ እንደምትወደው። ያኔ ግን እልህ ስለያዛት ያው የምትወጂውን ሰው ላለማጣት አንዳንዴ የሆነ ድርጊት እኮ መጥፎም ይሁን ለአንቺ መጥፎ መስሎ አይታይሽም። እሱን ማትረፍ ነው የሚመስልሽ። ያንን ነገር በማሰብ ምክንያት ነው እሷ ይሄንን ነገር ያደረገችው በእልህ ምክንያት እንጂ የምር ያንን ነገር አስበላል። እና ደግሞ ሴት ልጅ ናት። ስለ ሴት ልጅ ደግሞ ላንቺ አልነግርሽም። ሴት ልጅ ስለሆነች ታውቂያለሽ ቡዜ ከሌላ ሴት ጋር ስታየው ትናደዳለች። ባሏ ነው፣ ፍቅረኛዋ ነው። ያኔ ምንም አስቦ አልነበረም አብርሃም። በቃ በሀዘኑ ጊዜ፣ በደበረው ጊዜ፣ በተጨነቀ ጊዜ ሄርሜላ አጠገቡ ነበረች። አይ ነው ይሄ ሁላችንም እናውቃለን። አጠገቡ ስለነበረች ግን ዛሬ ያግባት ማለት ደግሞ አይደለም። ያኔ ሩታ ልታጠፋ ትችላለች። በቃ ሚስቱ ናት፣ ይወዳት አይደለም። አሁን ሜቢ ሊጠላት ይችላል። አሁን ስለተጣሉ ስለተራራቁ ከውስጡ ላይ ወጣት ይችላል በተፈጠረው ነገር። ግን ሩታ ስቲል እስካሁን ትወዳለች። የልጅም አባት ነው። በልጅ ምክንያት ልናስታርቃቸው እንችላለን። ጉዜ አንቺ ከተመለሽልኝ የሩታን ሀሳብ ተረተሽልኝ እንዳልሽው አብርሃምንም መረዳት ግዴታ አለብን። አብርሃምንም ተረተሽ አሁን ሲጀምር ፍቅር ያሸንፋል ብላ ሩታ አትተውም። እውነቱን ስነግርሽ
ምክንያቱም ከሌላ ሴት ጋር ስለሆነ አይመለስም። ፍቅር ያሸንፋል ብሎ እሱ እዛው ነው የሚቀረው እንጂ አይመለስላት እኮ። እሺ አሁን እኔ ማድረግ የምችለው አሁን ላይ ምን እንደሆነ ታውቃለህ? እሷ ልጃቸው መሀል ላይ ልጅ አለ አይደለም? ልጃቸውን በፍቅርና በሰላም እንዲያሳድጉ ማድረግ እና በዛ ሰዓት ላይ አብሮነታቸው ለልጃቸው ሲሉ በፍቅር ማሳደግ እንዳለባቸው ብቻ ነው እኔ ማድረግ የምችለው አሁን ላይ እንጂ ያን ህይወት ትተህ እዚህ ጋር ትተህ እዛ ጋር ሂድ እዚህ ጋር እንዲህ ማለት አልችልም። በቃ ልጁ የራሱ ፍላጎት ነው፣ የራሱ መብት ነው። የፈለገውን መኖር ይችላል። አሁን ሩታ በቃ ከበፊት ጀምሮ ስተቷን እንደ ስተት አይደለም ልክ ናት እያልኩ ያለፍኩበት ብዙ ነገሮች አሉ። ይሄ ነገር ግን እዚህ ላይ ደረሰ። ገባ? ስተት አይደለም ያልኩበት ምክንያት ተጎታለች ብዬ ስላመንኩኝ ያኔ በጣም ብዙ ነገሮች አሳልፋለች። አልፎም ተርፎ እኮ ልጅ ሲመጣ ወደፊት ብንሄድ ብዙ ነገር ይወጣል። ገባ? የሆነ ነገር ሲመጣ ከሰው ይልቅ ራሷን ቆም ብላ ከማዳመጥ ይልቅ አንድ ሰው እኮ ባል ሲያገባ እኔም አንቺም አንድ አካል ነን ተባብሎ ነው የሚያገባው። ሲቀጥል ደግሞ ማንኛውም ችግር ሲፈጠር በግልጽ አውርቶ ሊፈታ ከዛ በኋላ አየር ላይ ችግሩ ተፈቶ በሰላም ሊቀጥሉ ነው ትዳር የሚያዘው። እሷ ግን እሱን ከማመን ይልቅ ሌሎችን ሰዎችን ማመን ይቀላታል፣ ከበፊትም ጀምሮ ማለት ነው። ይሄ የመጣችበት ነገር ነው። ዛሬ ላይ ግን እሱን ከመስማት ትታ ሌላ ሰው በሰማች ቁጥር ነገሮች እየተበላሹ ይሄዱ። ይሄ ነገር አሁን ማቆም አለባት ብዬ ሳስብ እያቆመች አይደለም፣ እየቀጠለችው ነው። እንደገና ነገር ይበላሻል፣ ትቀጥለዋለች፣ ይበላሻል። እንዲህ ከሚሆን በቃ እዚህ ጋር ስተቴ ነው ይሄ። ስለዚህ ማቆም አለብኝ፣ ይሄ ነገር ማብቃት አለበት፣ የራሴ ህይወት መኖር አለብኝ ብላ ለምን አታስብም? ይሄ ነው በቃ የኔ ጥያቄ። ገብቶሃል? በቃ መሆን የሌለበት ነገር ሆኗል። መሆን አልነበረበትም። ታውቃለህ፣ በጣም እንወዳት ነበረ። ቤተሰቡ ሙሉ ነበር የሚወዳት ሩታ። አሁንም እንወዳታለን። የወንድማችን ሚስት ነበረች። ስላልሆነች ግን እንጠላታለን ማለት አይደለም። ልጅ መካከል ላይ ያለ ፍሬ አለ። ገብቶሃል? ፍሬ የሚያክል ትልቅ ነገር ሰጥታናለች እና ይሄ ደግሞ የአምላክ ፈቃድ ነው እና ዛሬ ላይ እኔ መጥፎ አይግጠማት። አሁንም የምለው ልቦና ይስጣት። አሁንም ደጋግሜ የምለው ልቦና ይስጣት። ወደ ራሷ ወደ ቀልቧ ትክክለኛ ህይወት እንድትኖር ልቦና ይስጣት። ሌላ በተረፈ ግን እኔ ወንድሜን ተጭኜ ሩታ ጋር ካልሆንክ የምልበት ምንም ምክንያት የለም። አሁንም ቢሆን ማለት ነው ደስታው እስከሆነ ድረስ ደስታዬ ነው። ገብቶሃል አይደል? ሀዘኑን ማየት አልፈልግም። በቃ እኔ የሷንም ሀዘን ማየት አልፈልግም እውነት ለመናገር ያ ነው እኔ የምልህ። አይ ቡዜ ልክ ነሽ አንቺ። ሩታን ብዙ ጊዜ ለመመለስ ሞክረናል። እሷ ሩታም ችግር አለባት። ያው ካንቺ ጋር ግልጽ ነው የማወራው። ምክንያቱም ትክክለኛ ሰው ስለሆንሽ እውነተኛ ሰው ነሽ። አብርሃም ጋር ብትሄጂ ሩታ ጋር ብትሄጂ ከሀቁና ከእውነታ ጋር እንጂ ከውሸት ጋር ስለማትሆኚ ግልጽ ነው የማወራው ካላንቺ ማለት ነው ቡዜ። እና ሩታን በጣም ብዙ ነገር ልታስተካክል፣ በተለይ ይሄ ባህሪዋ አብርሃምን ማታምነው ነገር ባህሪዋ እንድትተው ብዙ ነገር አድርገናል እና እኔ ይሄን ባህሪ ልትተው አልቻለችም። እውነትሽን ነው እና ይሄንን ነገር ለማስተካከል እንሞክራለን። በተለይ እዩ እየጣረ ነው ይሄንን ነገር እንድትተው። በቃ ባሏ እስከሆነ ድረስ አምና እስካገባችሁ ድረስ ሁሉ ነገር አምና መቀበል አለባት። አብርሃም የትም ቦታ ይሄድ የትም ቦታ ይምጣ እንደፈለገ ይሁን፣ ባሏ እስከሆነ ድረስ አምና አክሴፕት አድርጋ መቀበል አለባት ሁሉ ነገር። እምነት መጉደል የለበትም። እሱ ልክ ነሽ። ትንሽ በቃ ፍቅሯ በስቶ ይሁን አላቅም፣ ብቻ ይሄ ነገር ትጠራጠራለች። በቃ ይሁን ይጨንቃታል። አብርሃምን ካጣችው የሆነ ቦታ ከሄደ ምናምን ሌላ ነገር ያደረገ ነው የሚመስላት ምናምን። እሱ ልክ ነሽ። ብቻ እኔ አሁን አንቺን ማስጨነቅ ምናምን አልፈልግም። በቃ ያለውን ነገር ለአንቺ ላውራሽ በግልጽ ብዬ ብዙ እኮ አሁንም በቃ እኔ የምልህ ነገር ምንድነው፣ እኔ አብርሽን ማስቆም አልቻልም ካለበት ህይወት። ግን እሷ የምትመክሯት ነገር አቁሚ፣ በቀል ይቅርብሽ። በቃ መልካም ሰው በራሱ አንተ መልካም ስትሆን መልካምነት በራሱ ይከፍልሃል። በዛ ሰው ባይከፍል በሌላ ሰው ይከፍልሃል። መልካም መሆን ብቻ ነው የሚጠበቅባት ከሷ እንጂ በቀል የሆነ ነገር ሰው ሰምቶ ተከትሎ የሆነ ነገር ማድረግ። ሁሉም ሰው ወዳጁ አይደለም፣ ሁሉም ሰው ደግሞ ጠላቱ አይደለም። ያንን ቆም ብላ እንድታስብ ከዙሪያው ያላችሁ ሰዎች ምከሯት። ቆም ብላ ቆፍጠን ብላ ህይወቷን ትኑር፣ ምከሯት። ያንን ነው የምልህ እኔ እና በጣም አመሰግናለሁ በእንደዚህ በሚያግባባ መልኩ እኔና አንተ ስላወራን ማለት ነው። እና በጣም ነው ማከብርሽ አክብርሽ። እሺ
ያ ቤተሰቦች ሰምታችኋል። እንግዲህ በጣም ደስ ነው ያለኝ ከቡዜ ጋር እንዲህ ስለወራው ነገሩ ይስተካከላል ብዬ አስባለሁ። መልካም ጊዜ ይሁንላችሁ።